እንዲሁ ይቅርታ አድርጉልኝና ብዙዬ ነው የምትባለው እህታችንን እኔ በዚህ መልክ ለሩታ ይሄንን ያህል ነገር አላት ብዬ አስቤም ጠብቄም አላቅም። እውነት ለመናገር እኔ ብቻ ነኝ ወይስ እናንተም ናችሁ? አሁን አላለም። ቅርብ ጊዜ አይደል ያለው? አሁን ነው ነገም ሊቀጥል ይችላል። አሁን አይመለከተኝም በሷ ህይወት ነው ያለው። ስለ ልጁ እንጂ ሲጀመር እኮ ሰላም መሆን ነው የምፈልገው። አውርቹ እሺ፣ ስለ እሷ ህይወት ካልተመለከታችሁ ለምን አስራ እየመጣችሁ ተጨቀጭቋታላችሁ? ይሄ ለእናንተ ጥያቄ ነው። የምሬ ነው። በቃ ስለ እሷን ነገር ካላገባችሁ ልጃችሁን ነው አይደል የምትፈልጉት? ልጁን ነው የሚፈልገው አብርሽ። ሌላ ህይወት ከእሷ ጋር መቀጠል አልፈልግም ማለት አይደለም። ልጁን ከሆነ የሚፈልገው ምን ካሜራ ደቅናቸው ያጨቃጭቃቸዋል? በቃ እየመጣ ልጁን ማየት አለቀ። ይሄ ነው እኮ በግል ውስጥ ሰላም መሆን ነው። በሰላም መካከል ላይ ያለውን ልጅ ማሳደግ ነው የምፈልገው ካለ ሰላም ቢደረግ ምን ይጎዳል? አሁን ይሄ ነገር እናንተ እያላችሁ ምን ሰላም አለ? አንቺ ትልቅ ሰው አልነበርሽም እንዴ? ሰላም ፈጥረሽ እንዲሁም እኮ ማስታረቅ ትችይ ነበር። ወንድምሽን እኮ መምከር ትችይ ነበረ። ነገ ይሄ ሰው ወንድምሽ ከሆነ እውነተኛ ወንድምሽ ከሆነ ለምን አትመክሪውም? አንቺ ትልቅ አይደለሽ እንዴ? ለምን ምክር አትሰጪውም? እንደዚህ ሁላችሁም እየመጣችሁ ሩታ ላይ የምትጮሁት ነገር በጣም ግራ እያጋባኝ ነው። እኛ ትልቅ ሰዎች ነገሩን እንትን ካላል ነው እንዴት ይሆናል? አንዴ ጉዜ አዳምጪኝ። እኔ አሁን ከዚህ የመሄዴ ምክንያት ሰላም ምንድነው ሊያሳጣችሁ የሚችለው? ምንም ሊገባኝ አልቻለም። አንቺ ታውቂዋለሽ፣ በደንብ የምታረጊውን በደንብ ታውቂያለሽ። እኔ እኮ የራሳቸውን ጥፋት ደብቀው ሩታዬን ጥፋተኛ የሚያደርጉት ነገር በጣም ይገርመኛል ማለት ነው። እንዲሁም ደስታ ሽማግሌ ሊልክ ነው። ብዙዬ ሰምተሻል? ሽማግሌ ሊልክ ነው እንዲሁም ማለት ነው። ሰምተሻል? ሰላም እንዴት ናችሁ? ደህና ናችሁ? አለሁላችሁ። ደህና ነኝ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። እንግዲህ ብዙዬ ሀሳቧ ተሳክቶላታል ባይ ነኝ። ሀሳቧ ምን ነበረ ካላችሁኝ አብርሽንና ሩታን ማራራቅ ነበር። አራረቃለች፣ ተሳክቶላታል። ባለፈው ዕለታም እንዴት ተናገረችው? ምን አለች? ልጃችንን እናሳድገዋለን፣ ከዚህ በኋላ ወደ እሷ ህይወት መምጣት የለበትም እያለች ነበረ ስትፎክር የነበረው። ያም ሆኖ ደግሞ ይሄ ደግሞ የሰው ምክር ይሰማል አብርሽ ማለት ነው። ገደል ግባ ቢሉት ይገባል አብሮና እሷኑ ተከትሎ እንግዲህ ሩታን አሁንም ይሄው ምን አድርጊ እንደው የሚሏት አላውቅም። ውጪ፣ ውረጂ፣ ሂጂ፣ ቤተሰብ ጋር ሂዲ፣ አትሂጂ። በጣም ነው የሚገርመኝ። ማርያምን እኔ ማውራት አይጠበቅብኝም። አብርሽን በደንብ ሰው ሁሉ ጊዜ አንድ አይነት ነገር ለምን ያስባል? አንድ አይነት ነገር አታስቢ። ሲቀጥል ደግሞ ማለት ነው ከዚህ በፊት አልሄድኩም፣ ከዚህ በፊት ወደ ፋሚሊ ጋር አልሄድኩምና ዘላለሜ እንዴ! እኔ እኮ የሚገርመኝ ሚስት ፍቅረኛ ላረጋት አልችልም፣ ከሷ ጋር ህይወት የለኝም፣ አልቀጥልም አላደላ አብርሽ እንዴ! ሩታ ቤተሰብ ጋር ልሂድ ስትል ለምን ነው አትሄጂም የምትሏት? የገረመኝ ነገር ይሄ ነው ማለት ነው። አንድ ነገር ልበላችሁ ውዶች፣ ልጅ ከያዛችሁ ወይም ደግሞ ልጅ ካላችሁ ወይ ደግሞ ነፍሰ ጡር ከሆናችሁ በቃ መሄጃ የሌላችሁ የሚያስመስሉ ነው የሚመስለው። በቃ እንዲህ ነው። አሁን ሩታም ልጅ ስላላት በቃ የትም መሄጃ የላትም የሚል ይመስለኛል። እንዲህ የሚጫኗት ማለት ነው። መሄድ መብት አለኝ ማለት አይደለም። በፈለኩት ታይም የመሄድ መብት አለኝ። የፈለኩትን አዎ የመሄድ መብት አለሽ። የፈለግሽውን ማለት መብት አለሽ። እኔ ቆንጆ እንዴ እሱም እንደፈለገ እየወጣ እንደፈለገ እየገባ አይደለ እንዴ? መብቷ ነው። እሷም ልጅ ስላላት ነው። ልጁ እኮ የሁለታቸውም እኮ ነው። አለቀ። እንዲው ግን ብዙዬ ነገ በአንቺ ስቅብሻለሁ። እነሱ ተመልሰው አንድ ከሆኑ እውነት አንቺ ነሽ መሀል ሚዲያ ላይ የምትቀሪው። እመኝኝ። ነገር በፈለኩት ታይም የማድረግ መብት አለኝ። የፈለኩበት ሀገር የመኖር መብት አለኝ። ገብቶሻል? ሲቀጥል ደግሞ በዚህ ልክ የትኛው ማለት አልገባኝም። አንተ ሪስፔክት ስላረኳት ነው። ሪስፔክትማ ብታረጋት ኖሮ አብርሽዬ ለሩታ ቦታ ቢኖርህማ ትልቅ ቦታ ቢኖርህማ እንደዚህ አልነበረም። እንዲሁም ለሷ ትልቅ ቦታ ሊኖርህ ይገባ ነበር ከሚባል በላይ ለአንተ የማይገባህን ክብር የሰጠች ሴት ነበረች። ግን አሁን አልገባህም። በኋላ ይገባሃል። ገባ በኋላ ታውቀዋለህ። አሁንማ ምንም ሊገባህም ልታቅም አትችልም። ብዙዬ እኔ አንቺን እንደ ታላቅ እህት ልምከርሽ። መቼም ለእኔም ታላቅ ነሽ። እውነት ለመናገር እንዲያው እስኪ አንድ ነገር ልበልሽ። እንዲያው እውነት የዩቲዩብ ብር ለምን ባፍንጫሽ ውጥት አይልም? እውነት አብርሽንና ሩታን ያችን ከህይወታችሁ አስወጥተሽ አብርሽንና ሩታን ኑ ብለሽ ሰላም ብለሽ አንድ ላይ ማስታረቅ ስትችይ
ከወንድምሽ ጎን ሆነሽ በቃ አክስቷ መታ ተጎኗ ስትጮህ አክስቷን ራሱ አፏን ትሏታላችሁ። ዋሾ ወዶች አልዋሾም። አፏን ይሏታል እኮ ለመናገር እንዴ። ለምን ይሄ ሊሆን ይችላል? ሊሆን አይችልም። ይሄ ሊሆን አይችልም። ስለዚህ አብርሽ ልብ ግዛ። ብር ነው አባቴ። የሰበሰብከውን ብር ነገ የሆነ ነገር ሳታረግበት የምሬ ነው የምልህ ሊሄድ ይችላል። አታውቅም። እኛ ሰዎች የመኖር እንትን የለንም። እኛ ይሄን ያህል ቀን እንኖራለን ብለን የምንወስነው ውሳኔ የለም። አብርሽና እንዲህ ዝባት ሆኑ ጥሩ ነው ብዬ ነው የማስበው። የሆነ ስነግርህና ብታስብበት ብዙ የምትወኝ ልጁን የመውሰድ ልጁን የማየት መብት አለው። ኦኬ እሱ መብት አለው። ግን ለምን እሷን ቤተሰብ ጋር አትሄጂም ምናምን? አሁን እኮ እናቴ እንኳን ከተማ የሚኖር ሰው አይደለም ቀርቶ አይደለም ገጠር ላይ የሚኖር ሰው ራሱ መብቱ ተከብሮለት ነው የሚኖረው። ገባችሁ? ግን ይሄ ነው። ስለዚህ በዚህ ውጪ በዚህ ግቢ እያላችሁ እሷን ምንም ልትሏት አትችሉም ልላችሁ ፈልጌ ነው። መብቷ ነው። በቃ የሚሄድም የመቅረትም መብት አላት የምር። ስለዚህ ብዙዬ እንደዚህ ባትሆኝ በጣም ጥሩ ነው። አብርሽ ነገ ይቆጭሃል፣ መነኝ ይቆጭሃል። ነገ ይቆጭሃል። እውነቴን ነው የምልህ ትቆጭበታለህ። አሁን ምንም አይመስልም፣ ምክንያቱም ያችን ልብህ ላይ ስላለች ምንም ላይ መስል ይችላል። ግን ነገ ዋጋ ያስከፍልሃል። የምሬ ነው የምልህ። ይቺ ልጅ አንዴ ከሄደች አንዴ ሌላ ህይወት ጀመረች እንደማታገኛት ነው። የመጀመሪያን የሚያክል ነገር የለም። እርግጠኛ ነኝ መቼም አንተ የመጀመሪያዋ ባትሆንም እሷ ግን የመጀመሪያ እንደሆነች እርግጠኛ ነኝ። ምክንያቱም እኛ ሩታን ስናያት ገና ልጅ ነበረች። አሁን ነው ከአንተ ጋር አንድ ላይ ስትሆኑ ነው እንደዚህ እየወፈረች ትልቅ እየሆነች የመጣች እንጂ በፊት የሩታን ምንድናት የሚለውን ወዴታች መለስ እያላችሁ ሩታን ማየት ትችላላችሁ። ገና ልጅ ነበረች ከሚባል በላይ እና አሁን ነው እንደዚህ የሆነችው። ያች ናት እንዲህ አሁን እንደዚህ የሆነችው የሚያስብል ነገርም አለውና ስለዚህ ልቦና ይስጥህ ነው የምለው። እኔ ሌላ ምንም አልልም። ምክንያቱም ይሄ ልጅ በጤናው አይደለም እንደዚህ የሚሆነው። አብርሽ እንደዚህ የሚሆነው በጤናው አይመስለኝም ሳስበው ማለት ነው። እና እግዚአብሔር ልቦና ይስጥህ። ይሄን ነው የምልህ። ምክንያቱም ሌላ ምን ይባላል ታዲያ? ምን ልንል እንችላለን? ሌላ ወገን ምንም ልንል አንችልም። እንዲህ መከራው የሚባል ነገር አለ። እሱ ትልቅ ሰው ነው፣ ትንሽ አይደለም። አንድ ወንድ ልጅ እንግዲህ እንደዚህ አብርሽ ትንሽ ነው የሚባል ማንም እንትን አይልም። ትልቅ ነው አብርሽ ማለት እያያችሁት ነው። ስለዚህ ከዚህ በላይ ምን ሊባል ይችላል? ምንም ሊባል አይችልም። እና ያንን ነው የምለው። አክስቷም ተጎኗ ስላለሽ ቴንቱ አብርሽ አውቆት ነው ወንድም ይመሳሰላሉ። ብቻ ወንድሙም ባይሆን ዝምድና አላችሁ። ይሄ ልጁ ራሱ የሆነ ዝምድና ያለባቸው ነገር ይመስለኛል። እሱም ለማስታረቅ አንድ ለመሆን ነው እየሞከረ ያለው። ጥሩ ነው። ግን ወንድሜ ለማስታረቅ ወይም ደግሞ አንድ ለማድረግ ከፈለክ እችን ብዙዬ የምትባለው ከመሀላቸው አስወጣ። አለቀ። ይሄ ነው መውጣት አለበት። በቃ እሷን አትጥሩ። ሲጀምር በቃ እቺ መውጣት አለበት። ምንም አንድ ልታረጋችሁ የምፈልግ ነገር ሴትዮ አይደለች። ምንም በፍጹም እንዲያየዋት እንዴት ተረዳዋት ከሆነ በጣም የምትገርም ናትና፣ ለማንኛውም ለሁላችንም ልቦና ይስጠን እላለሁ ውዶችዬ። ይህን ለማለት ነው የመጣሁት። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። ግን ብዙዬ ባክሽ በቻልሽው አቅም ከሁሉም ጎን ለመሆን ሞክሪ። ነገ ያ ሁሉም ያልፍና ነገ ሩታ ታያታለሽ። ያኔ ለአንቺ ጥሩ አይደለም። በኦዲየንስም ደግሞ ተወደሽ እንጂ ተጠልተሽ መሄድ ለአንቺም ከባድ ስለሆነ ብትጠነቀቂበት ብታስቢበት አሪፍ ነው እላለሁ። እንግዲህ አመሰግናለሁ ውዶችዬ። መልካም ቆይታ ይሁን።